السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، هي لتجمعا شوال سدست عند شيرات متو سلاسة سمنت كفل أسراهند القرآن لما اتكمنا رسونم لما حفظ يميلو برغراماتشن قاله تمرتاتشن قرآن محفظ ከፈለጉና ካመኑበት እጅግ በጣም ገር መሆኑን ገልጸናል። ዛሬ የምናየው በአላህ ፈቃድ ቁርአንን መሐፈዝ ቁርአንን መቅራት ከሸሪዓ አንፃር ሁክሙ ምን ይመስላል፣ ብያኔው ምንድነው የሚለውን የምናይበት ትምህርት ይሆናል። በርካታ ዑለሞች ረሂመሁሙላህ ተዓላ በጥቅሉ ቁርአንን መሐፈዙማው ላይ ዋጅብ መሆኑን ገልጸዋል። በየሀገሩና በየዘመኑ በርከት ያለ ቁጥር ያላቸው ቁርአን የሐፈዙ ሰዎች ሊኖሩ ይገባል። ምክንያቱም ዲነል እስላምን መጠበቅ ዋጅብና ግዴታችን፣ በሸሪዓውና በህግጋቱ ላይ ሰዎች እንዳይጫወቱበት ነቅቶ መጠበቅ የኡማው ግዴታ ነው። ይህ ደግሞ ሊሆን የሚችለው ቁርአን ሲጠበቅ ነው። ቁርአን ከተዛባ ሸሪዓውም ይዛባል። ቁርአኑ ከመዛባት ሊድን የሚችለው ሰዎች ሲሐፍዙት ነው። ወረቀት ላይ ያለው ሊዘረፍ ይችላል፣ ሊቃጠል ይችላል። አማ ሰዎች የሐፈዙት ሰዎች አቅላቸው ቀልባቸው ከራሳቸው ጋር እስካለ ሁሉ አብሮ ይቆያል። በመሆኑም በርከት ያለ ቁጥር ያላቸው አንዱ ቢሳሳት ሌላኛው ሊያስታውስ፣ አንዱ ቢጠፋ ሌላኛው እሱን ሊተካ የሚችል ቁጥር ያላቸው ሰዎች በየሀገሩና በየጊዜው ቁርአን ሊሐፍዙ ይገባል። መሐፈዝም ዋጅብ ይሆንባቸዋል። ይሄን የሚያደርግ ሰው ከጠፋ መላው ኡማ አላህ ዘንድ ተባረከ ወተዓላ ተጠያቂ ይሆናል። ይሄን መሸፈን የሚችሉ የተወሰኑ ሰዎች ካሉ ደግሞ ተጠያቂነቱ ለሁሉም ይቀርለታል። በመሆኑም ቁርአንን መሐፈዝ፣ ቁርአንን መጠበቅ፣ ቁርአንን መማር የኡማው የጋራ ግዴታ ነው። ፈርደል ኪፋያ ነው። የተወሰኑ ይሄን የሚሸፍኑ ሰዎች ከተገኙ የሁሉንም ግዴታ ተወጥተዋል ይባላል። የሚሸፍን ከጠፋ ግን ሁሉም አላህ ዘንድ ተባረከ ወተዓላ ይጠየቃል። ቁርአንን አስተካክሎ የሚቀራ ሰው እንደዚሁ የማያውቁትን የሚያሳውቅ ሰው የሚያስቀራ ሰው መኖር አለበት። ሀገሩ ላይ እሱ እንጂ ማንም ቁርአን ማስቀራት የሚችል ሰው የሌለ ከሆነ አላስቀራም ማለት አይችልም፣ ይወጅብበታል። በዛ ያሉ አስቀሪዎች ካሉ አላስቀራም ቢል ወንጀለኛ አይሆንም፣ ሌላው ጋር ሄዶ መቅራት ስለሚችል። ሁሉም አላስቀራም ያሉ እንደሆነ ወንጀለኞች ይሆናሉ። የተጠየቀው ሰውም የማስቀራት ግዴታ ይኖርበታል። ይሄን የምንለው ከፋቲሃ ውጭ ያሉ ሱራዎች ላይ ነው። ፋቲሃን አስቀራኝ ምንም አላቅም ብሎ ከቀረበ በተለይ የሶላት ወቅት የገባ ከሆነ ማስቀራት የሚችለው ግለሰብ የማስቀራት ግዴታ አለበት። ከዛ ውጪ ያሉ ነገሮች ላይ ሌላ አማራጭ እስካለው ድረስ የተጠየቀው ግለሰብ አላስቀራም ቢል ወንጀለኛ ትሆናለህ አንልም፣ ሌላ አማራጭ ካለ። ከዚህ የምንረዳው በየአካባቢው በየመንደሩ በየሀገሩ ቁርአንን የሚያውቁ የሐፈዙ ማስቀራት የሚችሉ ሰዎች መኖር አለባቸው። ፊትና ቢመጣ በዲኑ መጫወት የሚፈልግ ሰው እንቅስቃሴ ቢያደርግ መከላከል የሚችሉ ማለት ነው። ቁርአንን ባለማወቃቸው የመጣ የእናንተም ቁርአን ላይ እኮ እንዲህ የሚል ጥቅስ አለ ብለው ሰዎችን በቁርአን ለማክፈር ሙከራ ያደረጉ ሰዎች የተገኙበት ሁኔታ አለ። እውነት መስሏቸው ቁርአን ላይ የሌለውን እንደ ቁርአን አድርገው ስላነበቡላቸው የኩፍርን ጎዳና የተከተሉ ሰዎች አሉ። እንዲህ አይነቱን ውሸትና ማጭበርበርን ለማጋለጥ ቁርአን የሐፈዙ ሰዎች በየአካባቢው ቁርአን የሐፈዙ ሰዎች መኖር አለባቸው። ቁርአንን ያዛቡ የሚጽፉ ሰዎችን ያጋልጡ ዘንድ ሸሪዓ ይጠበቅ ዘንድ ቁርአንን መሐፈዝ ከኡማው የተወሰኑ ግለሰቦች ላይ ግዴታ ነው የምንለው ሙሉውን መሐፈዝን በተመለከተ ነው። አማ ከቁርአን አንዳንድ ሱራዎችን የተወሰኑ ሱራዎችን መሐፈዝን በተመለከተ ለምሳሌ ሱረቱል ፋቲሃ
ፈርደል ዐይን ነው፣ የእያንዳንዱ ግለሰብ ግዴታ ነው። ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታቢ ብለዋል። ፋቲሐን ያልቀራ ሰው ሶላት የለውም ብለዋል። ሶላት ዋጅብ ነው። ይህን ዋጅብ ለመወጣት የሚያደርጉ ነገሮችን ማሟላትም ዋጅብ ነው። አልፎ ሁሉ አንዳንድ ዑለሞች ከፋቲሐ በኋላ አንድ ሱራ ወይም የተወሰነ አንቀጽ መቅራት ዋጅብ ነው የሚል አቋም አላቸውና በዚህ አስተያየት መሰረት ከፋቲሐ በተጨማሪ አንዳንድ ሱራዎችንም ጭምር መቅራቱ ዋጅብ ይሆናል። ላኪን ራጅሑ የተሻለው ከፋቲሐ በኋላ የሚቀራ ቁርአን ሱራ ሱና እንጂ ዋጅብ አይደለም። ኢዘን በጥቅሉ 30ውን ጁዝ ቁርአንን በግለሰብ ደረጃ መሐፈዝ ሱናና ትልቅ አጅር የሚያስገኝ ጉዳይ ነው። ሱናና ተመራጭ መሆኑንም ዑለሞች በስምምነት በኢጅማዕ አጽድቀዋል። ከቁርአን ውስጥ ሶላትን ለመስገድ የሚያስችለውን ሱራ መሐፈዝና መቅራት ደግሞ የእያንዳንዱ ግለሰብ ግዴታ ነው። በጥቅሉ በየሀገሩና በየጊዜው 30ውን ጁዝ የሚሐፈዙ ሰዎች መኖራቸው የግድ ነው። ይሄን ግዴታ የሚወጡ ሰዎች ከሌሉ የሀገሩ ሰው በሙሉ አላህ ዘንድ ተጠያቂ ነው። በመሆኑም ቁርአንን የመሐፈዝ ጉዳይ ወንዱንም ሴቱንም ተማሪውንም ወላጆችንም በጋራ የሚመለከት ጉዳይ ነው። በየሀገሩ ቁርአንን የሐፈዙ ሰዎች መኖራቸው ዋጅብ ነው ካለን ለመሐፈዝ የሚያስችሉ ነገሮችን ማሟላትም ዋጅብ ነው። አቅም ያለው ባለሀብት እንደዚሁ ባለስልጣን መድረሳዎችን የማቋቋም አስተማሪዎችን የመቅጠር ዋጅብና ግዴታ አለባቸው። ወላጆች ልጆቻቸውን ሂዱ ተማሩ የማለት ግዴታ አለባቸው። እውቀት ያላቸው ሰዎች የማስተማር ግዴታ አለባቸው። ቁርአን የሚቀራበት ሱና የሚንጸባረቅበት አካባቢ ላይ የእስላም ጠላቶች እጅ ማስገባት አይችሉም። ለራሳቸው ሁሉ ፈርተው ይሸሻሉ። በይነማ ቁርአን ማይቀራበት ሱና ማይንጸባረቅበት ጀህልና የተንሰራፋበት አካባቢ ላይ በሙሉ ልባቸው መንቀሳቀስ ይችላል። አላህና መልእክተኛው ላይ ያሾፋሉ። አላዋቂዎች ላይ በዲናቸው ዙሪያ ጥርጣሬ እንዲገባቸው ያደርጋሉ። ቁርአንን በአግባቡ መቅራት ከዚህ ሁሉ አደጋ ያድነናል። በመሆኑም ሕፃን፣ አዋቂ፣ እድሜው የገፋ ሳንል ሁሉም ያቅሙን ቁርአን ለመሐፈዝ ጥረት ሊያደርግ ይገባል። ቁርአን መሐፈዝ ትልቅ የሆነ ኒዕማ ነው። ይሄን ኒዕማ አላህ ተባረከ ወተዓላ የሰጠው ሰው አዘውትሮ ሊቀራው ይገባል። ቁርአን እንዲረሳ የሚያደርጉ ሰበቦችን በሙሉ በራቸውን ሊዘጋጋ ይገባል። 30ውን ጁዝ መሐፈዝ ካልቻልኩኝ ተብሎ የቻሉትን ያክልን መሐፈዝ መተው ተገቢ አይደለም። የቻለ ሰው 30ውን ጁዝ ይሐፈዝ፣ ያልቻለ ሰው ግማሹን ይሐፈዝ፣ ያልቻለ ሰው 10 ጁዝ ይሐፈዝ 1/3ኛውን፣ ያልቻለ ሰው 5 ጁዝ ይሐፈዝ፣ ያልቻለ ሰው 2 ጁዝ፣ 1 ጁዝ፣ ግማሽ ጁዝ ከታች ያሉ አጫጭር ሱራዎችን ፈቅረኡ ማ ተየሰረ ምንሁ ብሎናል። የገራላችሁን ያክል ቅሩ ተብለናል። ልቡ ላይ ቁርአን የሌለበት ሰው እንደ ወና ቤት እንደ ባዶ ቤት ነው ተብሏል። ለሕፍዝ የእድሜ ገደብ የለውም። ወደፊት እንደምናየው ተመራጭ የሚባሉ እድሜዎች ቢኖሩትም ከዚህ በኋላ መሐፈዝ አይቻልም የሚባልበት ሁኔታ የለም። በ60 ዓመታቸው ይሐፈዟል፣ በ80 ዓመታቸው ይሐፈዟል። ዋናው የውስጥ ፍላጎት ለሕፍዝ የሚረዱ ነገሮችን ማሟላትን ያዩ እንኳ መቅራት ባይችሉ እየሰሙ ያደመጡ መሐፈዝ ይቻላል። አንዳንዴ ማንበብ ከሚችሉት በተሻለ መልኩ በመስማት ብቻ መሐፈዝ የሚችሉ የእድሜ ባለጸጋዎች አሉ። ኡሚ የሆኑ መቅራት መጻፍ ማንበብ መጻፍ የማይችሉ ሰዎች አሉ። ነው ደጋ ቀደምቶች የተለወጡት ሀገራቸውን ህዝባቸውን የለወጡት በቁርአን ነው። ያኔ ቁርአን እንደዛሬ በተለያዩ ሳይዞች ተጽፎ በአማረ መልኩ ታትሞ አይከፋፈልም ነበር። አናጂሉሁም ፊ ሱዱሪሂም ነበር የሚባለው። የሚያነቡት ልባቸው ውስጥ ነው ያለው ነበር የሚባለው።
ሐፊዞች ነበሩ ማለት ነው። ዛሬ ለመሐፈዝ የሚረዱ ነገሮች ከመመቻቸታቸው ጋር እጅግ በጣም ጥቂት አላህ የመረጣቸው ሰዎች ካልሆነ በስተቀር የሕፍዝ ጉዳይ ተረስቷል። በሐቂቃውና በሚገባ መልኩ ሐፊዝ አልቁርአን የሆነን ሰው ማግኘት የማይቻልባቸው ብዙ መንደሮችና ሀገሮች አሉ። ሐፍዘው የረሱትም እጅግ በጣም ብዙ ናቸው። ካሁን ቀደም እንደተጠቀሰው ቁርአንን ሐፍዞ ከዛ የረሳ ሰው ሐፊዝ አይባልም። አላህ ቁርአንን ለመሐፈዝ የወፈቀውና በዚህ ያከበረው ሰው የዚህ ኒዕማ ደረጃ ሊያቅ ይገባዋል። ቁርአንን ሐፍዞ መርሳት ከከባድ ወንጀሎች መሃል አንዱ ነው አይደለም፣ ሐራም ነው አይደለም። ዑለሞች የዳሰሱት ጉዳይ ሲሆን ወደፊት በተወሰነ መልኩ ሊብራራ ይችላል። ሐራም አይደለም እንኳ ብንል አላህ አንድ ኒዕማ ከሰጠን ይሄን ኒዕማ ልንጠብቀው ይገባል። የተከበረውን የአላህን ቃል ልባችን ላይ ካሰፈረን በኋላ ከሐፈዝን በኋላ መርሳት ማለት አላህ የሰጠንን ኒዕማ መበተን ማለት ነው። የአላህን ኒዕማ መናቅ ማለት ነው። 30 ጁዝ የሐፈዘ ሰው እንቅልፍ ሊቀንስ ይገባል። ቁርአኑ እንዳይጠፋበት ከሰዎች ጋር መገናኘቱን ሊቀንስ ሊገድብ ይገባል። ከአላህ ጋር እንዲነጋገር በዛው ልክ 5 ጁዝ የሐፈዘ 10 ጁዝ የሐፈዘ ሰውም ሕፍዙን ነቅቶ ሊጠብቅ ይገባል። የሆነ ሰዓት ላይ 3 ጁዝ 5 ጁዝ ሐፍዞ ከዛ ለ5 ወር ከቁርአን ርቆ ወደ ታች መውረድና የሐፈዙትን መርሳት የአላህን ኒዕማ መናቅ ነው የሚሆነው። ወላጆች ልጆቻቸው ለነሱ ጠቃሚ እንዲሆኑ ሷሊህ እንዲሆኑ በአዱንያም በአኺራ እንዲያኮሯቸው ከፈለጉ ቁርአን ሊያሳፍዟቸው ይገባል። ልጁን ቁርአን ያስተማረ ሰው ቁርአኑ ሁሉንም መልካም ነገር ለልጁ ያስተምርለታል። ወሃከዛ ባለንበት ጊዜ ቁርአን ቤት ብለው የከፈቱ ያሉ ሰዎችም ዓላማቸው ብር ብቻ ሊሆን አይገባም። የገቢ ምንጭ ብቻ ሊያደርጉት አይገባም። ዋጅብም ጭምር እንዳለባቸው ሊያውቁ ይገባል። በየአካባቢው በየሀገሩ ቁርአን የሐፈዘ ሰው መኖሩ ግዴታ ነው ካለን ይሄን ግዴታ ለመወጣት የሚያስችሉ መድረሳዎችን ተሕፊዞችን መመስረትና ማቋቋሙም አቅም ያላቸው ሰዎች ግዴታ ነው። ይሄን ግዴታ መወጣት ከሰዎች ምስጋና እንድንጠብቅ የሚያደርገን ተግባርም አይደል። መነገጃ ብቻ ልናደርገውም አይገባም። መጠነኛ የሆነን ክፍያ ቢያስከፍሉ ምንም ማለት አይደለም። ከልክ በላይ የሆነ ክፍያን ያስከፈሉ ማስቀራት የሚችሉ አቅም የሌላቸው ወላጆችን ይሄን እድል መንፈግ ዓላማው ብር ብቻ በመሆኑ ምክንያት ልጆችን ሰብስቦ ምንም ሳይማሩ ጊዜያቸውን አጠናቀው እንዲመለሱ ማድረግ በአኽላቅና በተርቢያ አለመኮትኮት አስተማሪዎች ጥሩ አርአያ አለመሆን ተማሪዎች ቀርተውና ሐፍዘው ከወጡ በኋላ እነሱን አለመከታተልና በየጊዜው እየጠሩ ኮርስ አለመስጠት ሙራጃዓቸውን አለመፈተሽ ትልቅ የሚባሉ ስህተቶች ናቸው። ኸይርን አስቦ ኡማውን ማገልገልን ዓላማው አድርጎ እንዲህ አይነትን ስራ የጀመረ ሰው አላህ ያግዘው። መነገጃ አድርጎ የገባበት ሰውም አላህ ቀልቡን ይመልሰው። በየትኛውም መልኩ ይሁን የቁርአን ትምህርት እድሉን ማግኘቱ ትልቅ ኒዕማ ነውና አቅም ያለው ሰው ሁሉ እድሉን ለመጠቀም ጥረት ሊያደርግ ይገባል። ይህም ማድረግ ያልቻለ ሰው ቤቱ ውስጥ በሚችለው ልጆቹን ሊያስተምር ይገባል። በልጅነታቸው በቁርአን አፍ የፈቱ ልጆች ከዛ በኋላ ቁርአኑ ሸሪዓው ይገርላቸዋል። ልጁን ቁርአን ያላስቀራ ወላጅ ያለምንም ሸክ ልጁን በድሏል። ወደፊት ልጁ አድጎ ቢበድለው ልጄ በደለኝ ብሎ ከማውራት ሊያፍር ይገባል። ልጁ እንዲበድል ያደረገው እሱ ራሱ ነውና። هذا والله تعالى عالم። ለዛሬ በዝና በቃለን። ሳምንት በአላህ ፈቃድ ቁርአን ስንሐፍዝ